በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለኃያሉ መልአክ ለቅዱስ ገብርኤል ወርሃዊ መታሰቢያ በዓል በሰላምና በጤና ደረሳችሁ። ከዚህ በመቀጠል በመጋቢት 19 ቀን የሚጸለይ የሊቀ መልአኩ የቅዱስ ገብርኤልን ድርሳን እንደሚከተለው እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ባለመለየት በሦስትነት ያለ ከመታሰብ የረቀቀ ባህሪ በመሆን ያለ ያበደረው ማን ነው? የተከፈለውስ ማን ነው? ያወቀው ያየውስ ማን ነው? የሚያዘው ማን ነው? የተራበውን የሚመግብ የተጠማውን የሚያጠጣ እርሱ ነው። መስገድና መገዛት ከእኛ ዘንድ ለእርሱ የሚገባው ለእኛም ከእርሱ ዘንድ ምሕረትና መልካም ነገር መለመን የሚገባን ቅዱስ እግዚአብሔር እስከ ዘላለሙ ከእኛ ጋር ይኑር። በመጋቢት 19 ቀን የሚነበብ የቅዱስ ገብርኤል ድርሳን ይህ ነው። ልመናው አማላጅነቱ ሁላችንን ይጠብቀን ለዘላለሙ አሜን። ዓለም በተፈጠረ በስድስተኛው ወር ይኸውም 5500 ዓመት ነው። ከልጅ ልጅህ እወለዳለሁ በደሜም ቤዛ ሆነሃለሁ ብሎ ለአዳም ተስፋ እንደሰጠው ሳጥናኤል በካደ ጊዜ በመልካም ታዛዥነቱ ስለጸና ሊቀ መላእክት ያደረገው ገብርኤልን ያን ጊዜ እግዚአብሔር ላከው። ቀድሞ ግን በመላእክት ማዕረግ መጨረሻ ነበር። ወደ ገሊላ ክፍል ወደ ናዝሬት ፈጥነህ ሂድና ለድንግል ማርያም ከእርሷ ሰው መሆኔን የምስራች ንገራት፣ ከሴቶች ሁሉ እርሷን መርጫለሁና አለው። ከጌታውም ቃል ይህንም በሰማ ጊዜ ፈጽሞ ደስ አለው። ስለ ርኅራኄውና ሰውን ስለ መውደዱ በአዳም መዋረድ አስቀድሞ እንደተነገረን እያዘነ ይኖር ነበርና፣ ስለዚህ እንደ እርሱ ለሌሎች መላእክቶች ያልተሰጠ ይህንን ታላቅ ጸጋ እግዚአብሔር ለሱ ሰጠው። የሐዘን ዋጋው ደስታን ማግኘት ነውና። ተወዳጅ ለሆነ ለዚህ መልአክ ከባልንጀሮቹ መላእክት ይልቅ ደስታና ክብር በእውነት ይገባዋል። የልብ ደስታ ምልክቱ ደስ የተሰኘ ፊት ነው ብሎ መጽሐፍ እንደተናገረ የፊቱ ብርሃን ወደ ልብ ደስታ የሚያመራ ሰሎሞንም ልብ ከተደሰተ ፊት ያበራል፣ ልብ ካዘነ ፊት ይጠቁራል ብሎ እንደተናገረ ለብሃው ኤፍሬም በረቡዕ ቀን በተናገረው ውዳሴ እንዳመሰገነው የሰራዊት ጌታም በወለደችው በድንግል ፊት በታላቅ ክብር ባየው ጊዜ እንደዚህ ብሎ እንዳመሰገነው ደስተኛ የምትሆን ባለምስራች ገብርኤል ሆይ የተሰጠ ክብር ታላቅ ነው። ወደ እኛ የመጣ የጌታችንን ልደት ሰበክልን። ለማርያም ድንግልም ያለመለወጥ ትወልጃለሽ ብለህ ነገርካት። ወደ ቀድሞ ነገራችን እንመለስና እመቤታችን ማርያም በቤተ ዮሴፍ ሳለች ለቤተ መቅደስ መጋረጃ ከሐር ጋር ወርቅ ትፈትል ነበር። አንድ ቀን ከናዝሬት ጉድጓድ ውሃ ልትቀዳ ተነስታ ሄደች። ሊቀ መላእክት ቅዱስ ገብርኤል ወረደ። እግዚአብሔር ያከበረሽ ንጽሕት ቅድስት ሆይ ሰላምታ ይገባሻል አላት። በእግዚአብሔርም ዘንድ መወደድን አገኘሽ፣ ከሴቶችም ሁሉ ትበልጫለሽ። እመቤታችን ማርያምም የተናገራትን በሰማች ጊዜ ማን እንደተናገራት ለመረዳት ወደ ቀኝና ወደ ግራ መለስ ብላ ተመለከተች። ማንንም ያየችው የለም። ታላቅ ፍርሃትም አደረባት። ማድጋዋን ትታ ወደ ቤቷ ተመለሰች። ሐርና ወርቅንም ትፈትል ጀመር። ዳግመኛም መጥቶ ተገልጦ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አገኘሽ። የእግዚአብሔርን ቃል አንቺ በመንፈስ ቅዱስ ትጸንሻለሽ። ማርያምን መልሳ ለቅዱስ ገብርኤል እንደዚህ አለችው፣ ወንድ የማላውቅ ይህ እንደምን ይሆንልኛል አለችው። ቅዱስ ገብርኤልም አንቺ የምትወልጂው ሴቶች እንደሚወልዱት አይደለም፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ያጸናሻል አላት። ከአንቺም የሚወለደው ቅዱስ ነው አላት። እርሱም ለመልአኩም የእግዚአብሔር አገልጋይ እኔ ያለሁ ነፍሴም በእጁ የተያዘ ነውና እርሱ የወደደውን በእኔ ላይ ያድርግ ብላ መለሰችለት። ያን ጊዜም ከሦስቱ አካላት አንዱ
በፍጹም አካሉ አምላክነት ያለው ቃል ወደዚህ ወረደ። ከላይ በሦስትነቱ መጉደል ሳይኖርበት በታችም አራተኛ ሆኖ ሳይጨመር ከሥጋዋ ሥጋን ከነፍሷን ነፍስን ነስቶ በማኅፀኗ ተጸነሰ። ሕፃናትን የፈጠረ እርሱ በጥንታዊ አካል ተቀረጸ። ወንጌላዊ ዮሐንስ እንደተናገረ በማይመረመር ተዋህዶ ከባሕርይ የመለኮቱ ሳይለወጥ ቃልም ሥጋ ሆነ ብሎ መጽሐፍ እንደተናገረ የሁለቱም ተዋህዶ አይመረመርም። ከተጸነሰ ጀምሮ 9 ወሮችና 5 ቀኖች ከተፈጸሙ በኋላ ከዓለም አስቀድሞ ከአብ ባሕርይ ብቻ ያለ እናት እንደተወለደ እንደዚሁም ማኅተመ ድንግልናዋን ሳይለውጥ ከምድራዊት ድንግል ብቻ ያለ አባት ተወለደ። ከአብ ሲወለድ በመለኮቱ መለወጥ እንዳላገኘው ከድንግል በተወለደም ጊዜ የእናቱ ማኅተመ ድንግልናዋ አልተለወጠም። ስለዚህም ነቢዩ ኢሳይያስ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች ብሎ እንደተናገረ፣ ዳግመኛም ሕዝቅኤል በምስራቅ የተቆለፈች ደጃፍ አየሁ አለ። ከኃያላን ጌታ በቀር ሌላ የገባባት የለም፣ እርሱ ግን እንደ ተቆለፈች ገብቶ ወጣ። ወደ ቀድሞ ነገራችን እንመለስና በዚያን ጊዜ ጠባቂዎች ነበሩ፣ በሌሊትም በመዓልትም ተግተው የሚጠብቁ በየፈረቃው ሆነው የዚያን ሀገር መንጋ ይጠብቁ ነበር። የእግዚአብሔር መልአክ ቅዱስ ገብርኤል ከእርሷ ዘንድ መጥቶ ቆመ። የእግዚአብሔርም ብርሃን በላያቸው ፈሰሰላቸው፣ ታላቅ ፍርሃትም አደረባቸው። የደስታ መልአክ ገብርኤልም አትፍሩ አላቸው። ለእናንተም ለሕዝቡም ሁሉ የሚሆን ታላቅ የምሥራች እነግራችኋለሁና ዛሬ በዳዊት ሀገር መድህን ተወልዶላችኋል፣ ይኸውም የከበረ ጌታ ክርስቶስ ነው። ምልክቱ እንደዚህ ነው፣ ብላቴና በወርቅ ተጠቅልሎ አውራ ጣቱን ታስሮ በጎል በግርግም ተኝቶ ታገኙታላችሁ አላቸው። ያን ጊዜም ከዚህ መልአክ ከገብርኤል ጋር ብዙ የሰማይ ጭፍሮች ድንገት ታዩ። ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ሰላም ለሰው ፍላጎቱ ይፈጸም ዘንድ እያሉ ያመሰግኑት ነበር። የመላእክት ማኅበርም ከጠባቂዎች ጋር አንድ ሆነው በአንድ ቃል አንድ ምስጋና አቀረቡ። መላእክትም ከእነርሱ ወደ ሰማይ ከወጡ በኋላ ጠባቂዎች እርስ በርሳቸው እንደዚህ ተባባሉ፣ ኑ እስከ ቤተልሔም ድረስ እንሂድና ወዲያ ወዲህ እያልን እግዚአብሔር የገለጠልን ይህን ነገር እንረዳ። ፈጥነውም ሄዱና ማርያምንና ዮሴፍን ሕፃኑንም በጎል ተኝቶ አገኟቸው። ባዩትም ጊዜ የነገሯቸው ስለዚህ ሕፃን እንደሆነ አወቁ። ጠባቂዎቹም ባዩት ነገር ሁሉ አደነቁ። ከብት ጠባቂዎችም ስላዩትና ስለሰሙት እግዚአብሔርን እያመሰገኑ ተመለሱ። በሊቀ መላእክት በቅዱስ ገብርኤል የምሥራች ነጋሪ ቃል በእመቤታችን በማርያም ለተሰሩ ምስጢራትና መንክራት አንክሮ ይገባል። ይኸውም ያለ ዘርአ ብእሲ የመለኮት መጸነስና ያለ ተፈትሖ ማኅፀን የጌታ መወለድ ነው። ባል እንዳገባች ሴት ከድንግል ጡቶች ዘመኖችን በሚያሳልፍ ሕፃን አፍ የወተት መፍሰስ ነው። እግዚአብሔር የመረጣቸው ናቸው ለተባሉ ለመቅደስ ካህናት ያልተደረገ ለከብት ጠባቂዎች ሰማያዊ ምስጢር መገለጥ ነው። ከፋርስ ሀገር እስከ ቤተልሔም ድረስ በኮከብ መታየት የጥበበኞች መመራት ነው። ጸሎቱና በረከቱ ሁላችንን ሕዝበ ክርስቲያን ይጠብቀን ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። አማላጅነቱ ከሁላችን ጋር ለዘላለሙ ጸንቶ ይኑር አሜን። በአንዲት ሀገር አንድ ንጉሥ ነበር፣ ንግሥትም ነበረች። የንጉሡም ልጅ ከእናቷ ጋር ነበረች። በንጉሡም ቤት አብራሴት የሚባል አንድ ሥራየኛ ነበር። ያም ሰው ያችን ልጅ በዓይኑ ትክ እያለ ይመለከት ነበር። የሚያምር መልኳን አየና በልቡ ተመኛት፣ ተገናኛትም። ያን ጊዜ ጸነሰች። ከዚያ በኋላ መልኳ ያማረ ወንድ ልጅ ወለደች። ንጉሡም የአብራሲትንና የንጉሡን ልጅ ይህንን ሥራቸውን ሁሉ አላወቀውም ነበር። አብራሴትም ለሕፃኑ ይህንን ንገረው፣ ልጅ ሆይ ወደ አንተ የሚመጣ ማን ነው? የሚታየውስ ማንን ነው? አለው። ከተወለድክበት ቀን ጀምሮ ኃይሌም ተቀነሰ፣ ሥጋዬም ደከመ።
ሕፃኑም እንደዚህ ብሎ ተናገረው፣ የተወለድኩባት ቀን ይህች ናት። በየወሩ በ19 ቀን በንጋት ጊዜ የፊቱ መልክ እንደ ፀሐይ የሚያበራ ወፍ ወደ እኔ ይመጣል። ወገቡንም በወርቅ ዝናር ታጥቋል። በራሱም ላይ በሚያበራ ዕንቁ የተጌጠ የራስ ወርቅ አድርጓል። በራሱም ወርቅ ውስጥ ያለው ቄፋዝና ጳዚዮን በሚባል ወርቅ ተጊጧል። በእጁም የተከለሰና የጠራ የወርቅ በትር ይዟል። መልኩ ቀይ ብረት ይመስላል። የአካሉም አይነት የተቆለለ እሳት ይመስላል። ከፊቱም ሲያዩት ሰው ይመስላል። ግርማውም እጅግ ያስፈራል። አነጋገሩም ነፋስ በተነሳ ጊዜ እንደሚሆን እንደ ባህር ማዕበል ነው። የባህርም ውሃ በተናወጠ ጊዜ እንደሚጫወት። እኔም እርሱም ባየሁ ጊዜ ከድንጋጤ የተነሳ በፊቱ ወድቃለሁ። እርሱም ያነሳኝና በእግዚአብሔር ፊት የምቆም ሊቀ መላእክት ገብርኤል ነኝና አይዞህ ይለኛል። ከተወለድክበት ቀን ጀምሮ እስከ ዛሬ ድረስ ከአንተ ጋር አለው። ዓለም እስከሚያልፍም ድረስ በየዘመኑ ሁሉ ከአንተ መራቅ የለብኝም። መሰሪ አብራሲትም ይህንን የልጁን ነገር በሰማ ጊዜ ከንግሥት ጋር ፈጽሞ አደነቁ። ታላቅ ፍርሃት ራዕድ ያዛቸው። እርሱም ሊቀ መላእክት ቅዱስ ገብርኤል በዘመኑ ሁሉ እየጠበቀው ኖረ። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። የሊቀ መላእክት የቅዱስ ገብርኤል ሁለተኛ ተአምር ይህ ነው። በረከቱ ሁላችንን ይባርከን ይጠብቀን ለዘላለሙ አሜን። የምኵራቡን መጋረጃ ከላይ እስከታች በአንድ ክር እንደቀደደው የሚናገር የሚወደውን ጌታውን ክርስቶስን በእንጨት ተሰቅሎ በብረት ተቸንክሮ ባየው ጊዜ በመኳንንትና በመላእክት ላይ መስፍን አድርጎ የሾመውን በኋላም ዘመን ለልደቱ ምስጢር የታመነ ያደረገውን እርሱም ባየው ጊዜ አዘነ። ይህ ሊቀ መላእክት ቅዱስ ገብርኤል መታገስ አልተቻለውም። በቁጣ ሰይፉን መዘዘና የሰቀሉትን ሊያጠፋቸው ወደደ። ሰይፉንም መልሶ የምኵራቡን መጋረጃ ቀደደው። አንዱን ፈትልም ከላይ እስከታች ከሁለት አደረገው። ስለ እኛ የተሰቀለ የፈጣሪው የክርስቶስ ቸርነት ባይከለክለውስ ኖሮ ዓለምን እስከሚያሳልፍ ድረስ ዝም ባላለ ባልታገሰም ነበር። በረከቱ ከሁላችን ጋር ይኑር ለዘላለሙ አሜን። ረዳት የሌለው የተበደለ የሰውነቴን ጸሎት ከመስማት ጆሮህን መከልከልህ ምንድን ነው? በጌታ ሞት ቀን የተቆጣ የሙታን አስነሺ ገብርኤል ሆይ አስቀድሞ የምኵራቡን መጋረጃ የቀደድክበት ሰይፍ ጨረሰን። የገናናው መልአክ የሊቀ መላእክት የቅዱስ ገብርኤል የመልክ ምስጋና። መልክዓ ገብርኤል። ሰላመ ገብርኤል እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልጬ አጉልቼ አይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፍ ልቦና ስጠኝ። ፈጣሪ ሆይ አንደበቴ ሙሴ መናገር የማይችል ኮልታፋ እንኳን ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነኝ። ሰላም ለተፈጥሮትከ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለትም ከኢምንት ግብር በቀዳማይ የእሁድ ሰዓተ ሌሊት ለተከናወነ ስነ ተፈጥሮ ሰላም ላለው። ገብርኤል ሆይ ማህተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ የኢየሱስንና የእናቱ የማርያም መልክዓ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደት ሐዋርያ አንተ ነህና። ሰላም ለዝክረ ስምከ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራርህ ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለትን ይመስላል። ገብርኤል ሆይ የአንበሳ የገጸ ለሐምና የንስር ስነ ገጽ ካላቸው ከኪሩቤል ጋር የእግዚአብሔር ዙፋን ተሸክመህ በከበረ የሰው ስነ አምሳል ሕዝቅኤል ያየህ ከኪሩቤል አንዱ አንተ ነህ። ሰላም ለስዕርተ ርእስከ ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስህና ስዕርተ ርእስህ እጅ እየነሳው ሰላም እላለሁ። ገብርኤል ሆይ የቃል ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉም በአራቱ ማዕዘን ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ገብርኤል ሆይ
እጅግ በሚያስፈራ እሳተ ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽህ ሰላም እላለሁ። ገብርኤል ሆይ በንጽሕና ልብሰ ተክህኖ የተሰየም አንተ በፍርድ ያይደለ በክርስቶስ ቸርነት ድን ዘንድ የነግሁንና የሰርኩን መሥዋዕት በምታሳርግበት ጊዜ የኔን የኀጢአተኛውን ኀጢአት አስተስርይ። ሰላም ለቀራነብቲከ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖች ቀራንብትና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖች ሰላም እላለሁ። ገብርኤል ሆይ የሰላም ዕረፍትን ትሰጠን ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባሕር ከፍሎ አሻግሮታልና። ሰላም ላይዛኒከ ገብርኤል ሆይ የአብ አካላዊ ቃል መሳከወ ብርሃን ለሚሆኑ ጆሮች ሰላም እላለሁ። የውበታቸው ጸዳል የበረሃ አበባ ለሚመስለውን ጉንጮች ሰላም እላለሁ። ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላክህ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችህን ጋርደህ ከመቃጠል እንዳዳንካቸው እኔንም አገልጋይህን በረድኤትህ ኃይል አድነኝ። ሰላም ላዕናፊከ ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆኑ አፍንጮች ሰላምታ አቀርባለሁ። የንጽሕና የቅድስና መገኛ ለሆኑ ከንፈሮችህም ሰላም እላለሁ። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለእኔም የምጸድቅበትን የምድንበትን የምስራች አብስረኝ። የመልካም ምስራች ማብሰር ለአንተ ክፍልህ ነውና። ሰላም ለአፉከ ገብርኤል ሆይ ተጠራጣሪው ዘካርያስን ለገሠጸው አፍህ ሰላም እላለሁ። ደስታንና ፈገግታን ለሚያሳዩ የዕንቁ ባሕሪ ላላቸው ጥርሶችህም ሰላም እላለሁ። ገብርኤል ሆይ ባሕሪ ከኢዮብ መንፈስ ባሕሪ የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሆነው ለከንፈሬም የትዕግሥት መዝጊያ በጅለት። ሰላም ለልሳንከ ገብርኤል ሆይ ማኅተመ ባሕሪው ቃልህ ለሚሆን አንደበትህ ሰላም እላለሁ። የባቢሎንን የእሳት ውዕየት ወደ ቀዝቃዛነት የለወጠ የእስትንፋስ ጠልም ሰላም እላለሁ። ገብርኤል ሆይ ጻድቃኖችን ሁሉ ለመርዳት የታመንክ ነህና አስቀድሞ ቂርቆስንና እናቱ ኢየሉጣን እንዳዳንካቸው እኔንም የመከራ ቁስል እንዳይጠዘጥዘኝ እንዳያደነዝዘኝ ከእሳት ነበልባል አድነኝ። ሰላም ለጉርኤከ የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮ ሰላም እላለሁ። ዳግመኛም በንጽሕና ሐብል ባጌጠ አንገትህ ሰላም እላለሁ። ገብርኤል ሆይ ከላይ ከሰማይ ተልከ ወደ ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ችግር ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑልም ኃይል በሚያስደንቅ ግርማ ጠበቃት ጋረዳትም። ሰላም ለመትከፍትከ ገብርኤል ሆይ የቅድስናን ልብሰ ተክህኖ ለተጎናጸፈ ትከሻህ ሰላም እላለሁ። ረቂቅ ለሚሆን የብርሃን ሞጣይት ለደረበ ዘባንህም ሰላም እላለሁ። ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። ዕዝራ ኡራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ግብቶታልና። ሰላም ለእንግዳከ ገብርኤል ሆይ ስነ ባሕሪው ለማይመረመር ደረትህ ሰላም እላለሁ። ጻድቃኖች የሚጠለሉበት ለክንድ ስፋትም ሰላም እላለሁ። ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማንም ሆነ ማን አስቦ የሚደርስብህ የለም። ባሕሪህም እንዴት እንደሆነ መርምሮ የሚያውቅ የለም። ሰላም ለአይዳዊከ ገብርኤል ሆይ እግዚአብሔር በመለኮታዊ ችሎታ አስተባብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወርቾችህ ሰላም እላለሁ። ገብርኤል ሆይ የክርስቶስንና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቅ አውጣኝ። ሰላም ለኩርናከ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ
ለከነዳ ክንድህና ለኩርና ሰላም እላለሁ። ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጣቸው ዘንድ ሕግ ተሰርቷልና። ሰላም ለእራህከ ገብርኤል ሆይ ብሩክ ጸጋን ለሚለግስ መዳፍ ሰላም እላለሁ። የክቡር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችህም ሰላም እላለሁ። ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህም ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይንም ወዳጅ አይገኝምና። ሰላም ለአጽፋረዴከ ገብርኤል ሆይ ብርሃናትን ለተጎናጸፉ ለጣቶች ጥፍር ሰላም እላለሁ። በሁለት እሳታውያን አክናፍ ላሸበረቁ ጎኖችህም ሰላም እላለሁ። ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ በአርአያህና በአምሳል የፈጠርከውን እንዴት ታጠፋዋለህ? አሳምረህ ያነጽከውንስ ሕንፃ ስለምን ታፈርሰዋለህ? እያልክ ማልድልኝ። ሰላም ለከርስከ ገብርኤል ሆይ ምግቡ የምስጋና ጣዕመ ኅብስት ለሆነ ሆድህ ሰላም እላለሁ። የሦስቱ ሕዋሳት አካል መሥዋዕት ለሆነው ጽሩይ ልቦናህም ሰላም እላለሁ። ገብርኤል ሆይ ስለዚህም አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል፣ ሕይወቱም እንደ ጢስ ብን ብላ ትጠፋለችና። ሰላም ለህሊናከ ገብርኤል ሆይ ምስጋናም በዝማሬ ድምፅ ለሚያሰማ ለሚያመሰግን ህሊና ሰላም እላለሁ። የሥጋዊ ባህሪ ክፍለ አካል ግን በባህሪ የሌለ ነው። ገብርኤል ሆይ የደህንነት መልአክ ነህና እኔን ወዳጅህን ከችግር አውጣኝ። ይልቁንም ጠላት የሰይጣን የመቅሰፍት እሳተ ወላፈኑን በእኔ ላይ በነዛ ጊዜ ፈጥነ በከንፈሮች ጋርደኝ። ሰላም ለአማውቲከ ገብርኤል ሆይ ለሚጠሩት ፈጥኖ የሚሰማ ሩሩ እሳታዊ ነበልባላዊ አንጀትህን ሰላም እላለሁ። ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባትም ቅዱስ ሚካኤል ቢስተካከልህ እንጂ እንደ አንተ ማን አለ? ሰላም ለህንብርትከ ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ ህንብርት ሰላም እላለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብህንም ሰላም እላለሁ። ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ ሞት ይሆን? እባክህ ቁርጡን ንገረኝ። ሰላም ለአቁያጺከ ገብርኤል ሆይ በሰማያዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችህና አቁያጾች ሰላም እላለሁ። ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆንህ በዘመንህ ጥበብ በሰነፎች ልቦና አዳራሽ ሰራች። ለአዳራሿም 7 አዕማድ አቆመችላት። ሰላም ለአይጋሪከ ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመገለጽ በኤፍራጥስ ወንዝ ዳርቻ ለቆሙ እግሮች ሰላም እላለሁ። ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቀት በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ሰላም ለሰኮናከ ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ለተረከዞችህና ጫማዎችህ ሰላም እላለሁ። ገብርኤል ሆይ የጌታን ትዕግሥት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘገዘግከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ሰላም ለአጻብዒከ ገብርኤል ሆይ በእግሮች ላይ ለሚያበሩ 10 ጣቶች ሰላም እላለሁ። በብርሃንነትና በነጸብራቅነት ለሚተባበሩ ጥፍሮችህም ሰላም እላለሁ። ገብርኤል ሆይ የትሕትናና የጽድቅ መምህር እንደመሆንህ መጠን በየዕለቱ በጎ ነገር አስተምረኝ። በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን
የሰው ዘመድ ወይንም ወገን ሁሉ ሐሰተኛ ነውና። ሰላም ለቆምከ ገብርኤል ሆይ የማረጋጋት የደስታ መገኛ ለሆነው ለአካለ ቆም ሰላም እላለሁ። ከፍጥረት ዓለም እስከ ዛሬው በሕያውነት ላለው ስነ መልክህም ሰላም እላለሁ። ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳኝ። ልቦናዬ እስራኤል ከፋርስ ምርኮኝነት ነፃ እስከሚወጣበት ድረስ ዳግመኛም ምድረ ርስት የምገባው መቼ ነው እያልኩ አስባለሁና። አልቦም ሰብ ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዜ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ገብርኤል ሆይ ስለዚህ እኔም ማወቄና አንተን አምኜ ይህንን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማኝ። የመላእክት አለቃ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በሰበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ሰላም ላንተ ይሁን። ድንግል ማርያምን ቃልህ ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከእርሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈስሒ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጻ፣ የልዑል ኃይልም ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስከሚደርሱ ድረስ ሰብአ ሰገልን በኮከብ ምልክት የመራሃቸው ቅዱስ ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህም ምሕረትንና ፍርድን ታሰጠኛለህ በማለት የተቀኘሁና ንጹሕ ዝማሬንም እየዘመርኩ ሰላም እልህ ዘንድ አቤቱ ተገለጽልኝ። በነደ እሳት የተፈጠርክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀዳጀ ቅዱስ ገብርኤል ሆይ ሰላም እልሃለሁ። የአሸናፊና የኃይል መልአክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋት እድን ዘንድ ክንፍህን ጋርድልኝ። ወደ ድንግል የተላክህ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ወፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትህን በመታመን ተስፋ እናደርጋለንና በመዓልትም በሌሊትም አንተ ጠብቀን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።